የብልጽግናው መንግስት በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በአፋር በኩል ጦርነት ከፈተብኝ ሲል ከሷል። የትግራይ ጊዜያዊ አስተዳደር በበኩሉ በነ ጌታቸው ረዳና ጻድቃን ገብረትንሳኤ የሚሰለጥነው የነጻ መሬት ኃይል ተደጋጋሚ ትንኮሳ አድርጎብኛል እያለ ነው። የዛሬ ትንታኔያችን የዚህን ቀጠና ጉዳይ የሚመለከት ይሆናል። በአብይ አህመድ የሚመራው የብልጽግናው አገዛዝ ለኦሮሞማ ፕሮጀክቱ አጥብቆ ከሚፈልጋቸው ቦታዎች ውስጥ አንዱ አፋር ነው። ይህ አካባቢ ለወጪ ንግድ የተመቸ ከመሆኑም ባሻገር ግዙፍ የተፈጥሮ ሀብት ያለው በመሆኑ የኦህዴዱ ስግብግብ ኃይል አይኑን ከጣለበት ውሎ እንዳደረ ይነገራል። አፋር አካባቢ ያለው የእነ አብይ አህመድ ፕሮጀክት የተጀመረው ክልሉን ውስጣዊ ሰላም እንዳይኖረው በማድረግ በአስታራቂነትና በህግ ማስከበር ሰበብ የክልሉን የአድራጊ ፈጣሪነት ሚና መውሰድ ነው። ይህም በከፍተኛ ደረጃ ተሳክቶለታል። በተለይም ከሶማሌ ጋር የጎሳ ግጭት እንዲነሳ በማድረግ እርስ በእርስ እንዲዋጋ ካደረገ በኋላ የውጊያው ቀጠናውን ወደ ኦሮሚያ የማካለል እንቅስቃሴዎችን ጀምሯል። በተለይም አዋሽ ዙሪያ ያለውን የግብርና ምርት እድል ለመጠቀም በልዩ ሁኔታ እየሰሩ ነው። በዶክተር ግርማ አመንቴ አስፈጻሚነት የተጀመረው ይህ ፕሮጀክት ዛሬም በነ አዲሱ አረጋ በኩል በጥብቅ ተይዞ እየተሰራ ነው። አካባቢው ወደ ሰፊ የእርሻ መሬትነት እንዲቀየር ለማድረግም እየተሞከረ ነው። የኦሮሞማው ቡድን አይኑን ከጣለበት የአፋር ሀብት ውስጥ ሌላኛው የጨው ምርቱ ነው። የሀገሪቱን የጨው ምርት የሚሸፍነው ጥሬ ሀብት የሚመነጨው ከዚህ ክልል እንደሆነ ይታወቃል። አካባቢውን በጥሩ ሁኔታ አልምተው ኢንቨስት ያደርጉ የነበሩ የአማራ ባለሀብቶች በግልጽ ለቀው እንዲወጡ ተደርጓል። በተለይም እነ አበባው ደስታ የሌላ ዘርፍ የንግድ አካውንታቸው ሳይቀር እየታገደ እንዲወጡ መደረጋቸው ይታወሳል። ሙሉ በሙሉ ኃላፊነቱን ለአካባቢው ተወላጆች በመስጠትና ለወጣቶች የሥራ ማዕከል በማድረግ ሲሰሩ የነበሩ በመሆናቸው ከፍተኛ ቅቡልነት ነበራቸው። የብልጽግናው አገዛዝ የወሰደውን እርምጃ የአፋር ሕዝብና ተቆርቋሪ ልጆቹ በተቃውሞ ሲያነሱም በዛቻና በእስር ዝም እንዲሉ ተደርጓል። ይህንን ለመፈጸም ደግሞ አወል አርባን የመሰለ መልእክተኛ በሰመራው ቤተ መንግስት ላይ እንዲጎለት ተደርጓል። ካድሬው እንዳይቃወም ለሁሉም የካቢኔ አባላት የግል መኖሪያ ቤትና መኪና በአዲስ አበባና ናዝሬት ከተሞች እንዲገዛ ተደርጓል። የኦሮሞ ባለሀብቶች ግለሰብ ኮታ ተሰጥቷቸው ሳይቀር ለአፋር ካድሬዎች ቋሚ እንክብካቤ ያደርጋሉ። ይህ ሁሉ የሚሆነው ኦሮሞማው በአፋር ምድር ላለው የኢኮኖሚና የፖለቲካ ፍላጎት ነው። አብይ አህመድ መራሹ የብልጽግና አገዛዝ አፋር ከአማራ ህዝብ ጋርም እንዲዋጋ ሴራ ሲጎነጉን እንደከረመ አይዘነጋም። በተለይም በሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋና ኦሮሞ ብሔረሰብ አዋሳኝ አካባቢዎች ላይ የግጦሽ መሬትን መሰረት ያደረገ ግጭት እንዲከሰት የደህንነት መዋቅሩን አስገብቶ ሰርቷል። ሴራውን የተረዳው የአፋር ህዝብ ግን እንዲህ ካለው አረመኔያዊ ወጥመድ ራሱን አግልሏል። በዚህም ሳያበቃ በየአዋሳኝ ድንበሩ ከሚገኙ ፋኖች ጋር ጥምረት በመፍጠርና ተናቦ በመስራት የነፍጥ ትግሉን በይፋ ደግፏል፣ ተቀላቅሏል። አኩራፊ አመራሮችን ለማሳደድ የሞከረው የሰመራው የኦሮሞማ ቅርንጫፍ የአወል አርባ መንግስት ለሌላ የትጥቅ ትግል በር ከፍቷል። ለህዝባቸው ወግነው ለኦሮሞ ባለሀብቶች የሀብት ድርጎ እጃቸውን ያልዘረጉ ጥቂት መሪዎች አገዛዙን ለመታገል ጫካ ገብተዋል። የክልሉ የእንስሳት ቢሮ ኃላፊን ጨምሮ የፖሊስ አመራሮች፣ የደህንነት ቢሮ አመራሮችና ሰራተኞች በግፍ የትጥቅ ትግሉን ተቀላቅለዋል። አሁንም ቀጥሏል። እነዚህን ኃይሎች ከግላዊ የስልጠና የሀብት ምኞት ተሻግረው ለህዝባቸው ዘብ የቆሙ ናቸው። ብልጽግና የመቀሌን ፖለቲካ ለመጫወትም አፋርን እንደ አንድ ካርድ እየተጠቀመበት ነው። በጀነራል ጻድቃን ገብረትንሳኤና በጌታቸው ረዳ የሚመራ ከህወሓት ያፈነገጠ የታጠቀ ኃይል ወታደራዊ ስልጠና እንዲወስድ የተደረገው በአፋር ምድር ላይ ነው። የዚህ ኃይል ሙሉ ወታደራዊ ድጋፍ ከፌዴራል መንግስቱ በአፋር ክልል በኩል የሚከናወን ስለመሆኑ ይነገራል። ይህ ኃይል በተደጋጋሚ ወደ ትግራይ ክልል በመግባት በደብረ ጽዮን ገብረ ሚካኤል በሚመራው ኃይል ላይ ጥቃት ሲፈጽም ቆይቷል። ከሰሞኑ ደግሞ የደብረ ጽዮን ገብረ ሚካኤሉ የህወሓት ኃይል ጦርነት ከፈተብኝ ሲል የአወል አርባ መንግስት ከሷል። የፌዴራሉ ኃይል እንዲገባለትም ተወረረ በተባለው የወረዳ አስተዳዳሪ በኩል ጥሪ አቅርቧል። የክልሉ መንግስትም የወሰን ሉዓላዊነቴን አስከብራለሁ ሲል ፎክሯል። የትግራይ ክልል ጊዜያዊ አስተዳደር ደግሞ በጸጥታ ቢሮ በኩል ተራ ውንጀላ መሆኑን ጠቅሶ አጣጥሎታል። በተቃራኒ
በተቃራኒው በአፋር የሚሰለጥኑ ኃይሎች ጥቃት እንደፈጸሙበት ገልጿል። እነዚህ ሁሉ ድምሮች ውስጥ የፌዴራሉ መንግስት የሴራ እጆች በጉልህ አሉ። በሰሜን ቀጠና የባህር በር አስገኛለሁ በሚል ሲደልቀው ለነበረው የጦርነት ነጋሪት እንደ ፊሽካ የሚቆጠር ተደርጎ ይወሰዳል። በአማራ ህዝብ የህልውና ትግል ያለውን ወታደራዊ ኃይል የጨረሰው አገዛዙ የማያሸንፋቸውን ጦርነቶች በየቦታው በመለኮስ የስልጣን ጊዜን ለማራዘም እየሞከረ ነው። በአፋር በኩል ተጀመረ የተባለው ጦርነትም ከእነዚህ ስትራቴጂዎች ውስጥ አንዱ ነው። እነ ጻድቃን በአፋር ምድር ላይ ጦር እንዲያሰለጥኑ ሲደረግ፣ በሌላኛው ቡድን ደግሞ እነ ደብረ ጽዮን ገብረ ሚካኤል ከፌዴራል በሚላክ በጀት እነ ጀነራል ምግበ ጦር እንዲያሰለጥኑ ያደርጋል። ይህ ሁሉ የአገዛዙ ግልጽ ተንኮል ነው። በዚህ ሁሉ ውስጥ የአማራ ህዝብ ትግል የተነሳበትን መስመር ጠብቆ መጓዝ እንዳለበት ይነሳል። አገዛዙን ከተጋደመበት ዙፋኑ ጨርሶ ለማስወገድ የሚያስችሉ ማናቸውንም አይነት ትብብሮች ማድረግም የግዴታ ይሆናል። በእንዲህ አይነት ጉዳይም ምንም አይነት መሽኮርመም ተገቢ አይደለም። የነጻነትና የህልውና ትግሉ ግቡን መጥቶ ይጠናቀቅ ዘንድ ጉልበት ከሚሆኑ ኃይሎች ጋር ሁሉ ታክቲካዊና ስትራቴጂካዊ አጋርነት መክፈት ያስፈልጋል። የብልጽግና ካድሬዎች አጥብቀው የሚፈሯቸው አይነት ጥምረቶችን ቢሆኑ መፈጠር አለባቸው። ፖለቲካ ነውና የዛሬውና የነገው ውጤት ከትናንት ብልሽቶች የተሻለ ብልጫ አላቸው። በመሆኑም ምሰሶውን ሳይስት አስፈላጊ ወጋግራዎችን ከጎን ማቆም ይኖርበታል። የአማራ ህዝብ ዛሬም መላላክ ከማይሰለቸው የአማራ ብልጽግና ላይ ትኩረቱን መንፈግ የለበትም። አገዛዙ ከሰሞኑ የመላላክ አቅሙን ለማሳደግ የሚያስችለውን ስብሰባ በአዳማ እያካሄደ ነው። በእንዲህ ያሉ አጀማመራቸውና ፍጻሜያቸው ቀድሞ የሚታወቅ መድረኮች ስለ ህዝብ ነጻነት ማንሳት በብአዴኑ ብልጽግና ቤት የተለመደ ነውር ነው። በስብሰባው አማራ በሁሉም የብልጽግና ካድሬዎች ሲወገዝ ሰንብቷል። ሰሜናዊነት እንደ ከፍተኛ የሀገር ስጋት ተቆጥሮ ቀርቧል። አጨብጫቢዎች አምናው ተቀብለው ሲያቅራሩ ሰንብተዋል። ስለሚገደለ አማራነት፣ ስለሚታፈን ማንነት ማንሳት የመላላክ መንገድ የሚያደናቅፍ ክፉ ሐሳብ ነው። ከዚያ ቤት አማራነትም ሲረገም፣ ማንነት ሲዋረድ ቤቱ በእልልታ ይደምቃል። የጉዳዩ አስፈጻሚዎቹ ልብ ይሞቃል። ሌላ ከፍ ያለ የመከላከያ ወንበር ይናፈቃል። ሆዳምነት የህወሓቱ አጎብዳጅ የብልጽግናውም አሸርጋጅ የሆነው የብአዴን ብልጽግና ያልተበረዘ ወደፊቱም የማይበረዝ ንጹህ ማንነቱ ነው። ለአማራ ህዝብ ከኢህአዴጉ ድቃይ ብልጽግና የባሰ ጠላት የለውም። የአማራ የዘር ማጥፋት ፕሮጀክቶች ሁሉ የሚነደፉት በብልጽግና ቤት ነው። ይሄ ቤት የሚያደርገው የትኛውንም አይነት የአዳራሽ ላይ ውይይትም ለጸረ አማራ ፕሮጀክቱ እርሾ የሚሆን ሐሳብ የሚዋጣበት እንጂ ስለ ነጻነት፣ ስለ ህዝብ ፍላጎት፣ ስለ ነገ የተከበረ ማንነት የሚመክርበት ስርዓት የለም። የቀድሞ ሚሊሻ አረጋ ከበደና የደቡብ ጎንደሩ የብልጽግና ቅልብ ይርጋ ሲሳይ የሚመሩት የአማራ ብልጽግና ከአዳማ መልስ የወደቀ የመዋቅር አጽማቸውን ሰብስበው ነፍስ ለመዝራት ያስችለናል ያሉትን ረብ የለሽ ውይይት ሊያዘጋጁ እንደሆነ ተሰምቷል። በአማራ ብልጽግና ቤት መዋሸት አንገት አያስደፋም። ይልቁንም የተሻለ ኦነጋዊ እውቅና የሚያሰጥ ነውና በውይይቱ ብልጽግናዊ ውሸቶች ሰፊውን ሰዓት ወስደው ተተርከዋል። በንግግሮች መሃል ጆሮ የሚበሳ ድንቁርናዊ ጭብጨባ በአዳራሹ በተኮለኮሉ ጀማሪ ተላላኪዎች ይካሄዳል። ለአለቆቻቸው ማጨብጨብ ብልጽግናዊ ዶግማ እንደሆነ የሚያውቁበትና የማጎብደድ ሀሁ የሚጀምረው እንዲህ ባሉ ሁነቶች ነው። ለምን እንዴት ብለው የሚጠይቁ አእምሮዎች ድንገት ጥሏቸው በዚያ ቤት ከተገኙ የብልጽግናን መቅደስ እንዳረከሱ ይቆጠራል። ጥቂት ጠያቂ አእምሮዎችን ለመውገር እልፍ የደንቆሮ እጆች ይዘረጋሉ። ይህ የብልጽግና የረጅም ጊዜ ልምድና የሁል ጊዜ ልምምዱ ነው። የብልጽግና ስብሰባ ካድሬዎቹ በእኛ ብስለት የተሞላበት አመራር ሰላማችን እያረጋገጠልን ነው የሚል ቀልድ እንደሚናገሩ ይጠበቃል። እርግጥ በአብይና መሰሎቹ አእምሮ ከዚህ የተሻለ ሐሳብ የሚጠብቅ ትናንት ላይ የቆመ አማራ የለም። የብልጽግና ሰዎች የአእምሮ ምክነት አንዱ ማሳያ አሁንም ትናንት ዛሬ ይመስላቸዋል። እንደ ትናንቱ አኩኩሉ ሲባሉ አልነጋም አይነት ጨዋታ መጫወት ይፈልጋሉ። ትውልዱ ግን የራሱን ነገ ቀድሞ ማንጋት ከጀመረ ሰነባብቷል። አኩኩሉ ብሎ መንጋቱን የሚነግረው ድምፅ አይፈልግም። በአብይና ተመስገን ጥሩነህ የሚመራው መዋቅር እንኳን ሰክኖ ችግር ሊፈታ ከመጀመሪያም ችግሩን ለመረዳት የሚያስችል እንጥፈጣፊ አቅም እንኳን እንደሌለው ታውቆ ያደረ ሀቅ ነው። የብልጽግና ሰዎች በውሸትና በመላላክ ያላቸውን አንድነት ሁልጊዜም የሚደንቅ ነው። የአማራ ብልጽግና
በአዳማው ዲስኩሩ የተደቀነብንን የህልውና አደጋ ቀልብሰናል ሲል ለሰማይም ለምድርም የከበደ ውሸት አሰምቷል። ዘር ተለይቶ መገደል የህልውና አደጋ አይደለም። ዘመናትን ወልደው ከብደው የኖሩበት ቀዬ መሰደድ የህልውና አደጋ አይደለም። እንደ ህዝብ እንዳይኖር መፈለግ የብልጽግናን የህልውና አደጋን መስፈርት አያሟላም። እነዚህን ችግሮች እንዲቆሙ መጠየቅ ነው በብልጽግና መንደር የህልውና አደጋ የሚባለው። ለመሆኑ የህልውና አደጋው ምን ነበር? የደቀነውስ ማን ነው? ምንድነው? የሚል ጥያቄ ቢነሳ ጉንጭ ከማልፋት የዘለለ ምላሽ የለም። የአማራ ህዝብ እሴትን የማይመጥን ሁኔታ ተፈጥሯል ብሏል የአማራ ብልጽግና መዋቅር በአዳማው ስብሰባ ላይ። የአማራ ህዝብ እሴት እኮ ማክበር እንጂ መላላክ አይደለም። አማራ የኖረው ለነጻነቱ እየሞተ እንጂ ለባርነቱ እያጎነበሰ እኮ አይደለም። አማራ ሀገር ድንበር ይጠብቃል እንጂ ርስት ጉልቱን ለወንበዴ አሳልፎ የመስጠት ታሪክ በመዝገቡ አልሰፈረም። አማራነት ለመውደድ የሚከፈት ንጹህ ልብ እንጂ በተንኮል የሚሞላ ጥቁር ልብ አልታደለም። ደግሞ ከድሮን እስከ መካናይዝድ ከመደበኛ እስከ የሪፐብሊኩ ኃይል ድረስ በሁሉም አይነት የጦር አቅሞች የአማራ ህዝብ ላይ ወረራ ለፈጸመው ኃይል መንገድ የሚጠርጉት ማስተር አጎብዳጆች ስለ አማራ ህዝብ እሴት ሲያወሩ እንደመስማት የሚዘገንን ነገር የለም። እና አረጋ ከበደ ሰላም እያሰፈንን ነው እያሉ የሚዋሹት ለተመስገን ጥሩነህና ለአብይ አህመድ ካልሆነ የመሬት ላይ ሐቁንም በአዳራሹ የሞሉት አሻንጉሊቶቻቸው ይነግሯቸው ነበር። የተሰበሰበው ስልጣኑ ወረቀት ላይ ብቻ የሚኖር የወረዳና የዞን ካድሬ የሚመራው አካባቢ እንደሌለ ይታወቃል። አመራሩ የክላሽ ድምጽ በሰማ ቁጥር ዘሎ ኤርፖርትና ጀልባ ላይ እየገባ ወደ ጊዜያዊ ማምለጫው ሲሸሽ ለብዙ ጊዜ ታይቷል። ከህዝቡ በተቃራኒው የቆሙና ይህንን እድል ለማያገኙ የብልጽግና ተላላኪዎች ግን ደጋግመው እንዲያስቡበት ይመከራል። ከፋኖ ይሁንታ በስተቀርም ማንም ከእይታ እንደማያመልጥ ደግሞ ተደጋግሞ ታይቷል። የሰሞነኛው የሰሜኑ ንትርክ ውስጥ በዝሆኖች ጠብ መካከልም ቢሆን አማራ ሳሩን መሆን እንደሌለበት ግልጽ ነው።